ኢትዮጵያ ውስጥ እየኖሩ በጣም ከሚያሳዝኑኝ በጣም ከሚያበሳጩኝም ሰዎች መካከል ቁጥር አንዶቹ የኳስ ደጋፊዎች ናቸው። በተለይ ደግሞ እንደ ትልቅ ክብር ቀንደኛ የእንትን ደጋፊ ነኝ የሚሉ ሰዎች የአይምሮን በሽተኛ ነው የሚመስሉ። ይሄ አስተያየቴ ብዙዎችን ሊያበሳጭ እንደሚችል አውቃለሁ። በጣም ነው ያበሳጨው። ብዙ ጊዜ ኡበር እሰራለሁና ይሄ የምኖርበት ከተማ የብዙ ቱሪስቶች መዳረሻ ስለሆነች ብዙ ቱሪስቶች ስለሚመጡ አንዳንድ ጊዜ ከኤርፖርት ከእንግላንድ የሚመጡበት ቦታ ተሰራለ እሱ ነው ከስተመሮቹ ፒክ አደርጋለሁ ማለት ነው። እና ኮንቨርሴሽን ለመክፈት ያህል ከእንግሊዝ ነኝ ከዩኬ ነኝ ምናምን ሲሉ በጣም ሶከር በጣም ነው የምናየው በጣም ነው የምንወደው በተለይ ሻምፒዮንስ ሊግ ምናምን ብዬ just conversation ለመክፈት ያህል በተለይ ቻምፒየንስ ሊግ oh really where you from now ፕሪሚየር ሊግ I'm from Ethiopia ምናምን ስትል Ethiopia where is that somewhere in Asia Africa ምናምን ይሏል እንግሊዘኛ አወራ አፍሪካ west side ምናምን ይሏል no east side ይሁሉ አስረድታቸው ኢትዮጵያ የምትባለው ሀገር የት እንደሆነች አያውቋትም። አዳም ስራ ፈትና ምረ አጁዛም ግን ኢትዮጵያ ውስጥ ስራ አቁሞ ትራንስፖርት ላይ የሚሰራ ታክሲ የሚነዳ ራይድ የሚሰራ ያንን ሁሉ ያለችውን ገቢ አቁሞ ኦፊስ ውስጥ የሚሰሩ የመንግስት ሰራተኞች የተለያየ ነገር ያላቸው ስራቸውን ሁሉ ዘግተው ሱቃቸውን ዘግተው የማንም ነጭ ሲራገጥ ቁጭ ብሎ የሚያይ አህያ ትውልድ ነው ለኔ። አንተ ስሜት ስላልሰጠህ ኳስ ሰዎቹ መዝናኛቸው ከሆነ ወይናት ጫጫ ህዝብ እንደሚሆን አውቃለሁ። ማን እንደሆናችሁ እንኳን የማያውቋችሁ ለመደግፍ ደግሞ እንደከፋ እኔ እናንተ ሲጀመር ኢትዮጵያ በፉትቦል እንኳን አትታወቅም። በእግር ኳስ እንኳን ለምንድነው? እሺ ኢትዮጵያ ለምሳሌ በፉትቦል መታወቅ አለባት እኮ ኳስን ለማየት ኳስን ለመውደድ ኳስን ለመዝናኛ ለመጠቀም መዝናናት ከሆነ እየበላ እየጠጣ የሆነ ካፌ ውስጥ ቁጭ ብሎ ሰው እንዴት ስለማያውቀው ነጭ ስራውን አቁሞ መስሪያ ቤት ዘግቶ ራይዱን አቁሞ ታክሲ ሹፌሩ ስራ አቁሞ ወያላው ስራ አቁሞ የመንግስት ሰራተኞች ስራ አቁሞ ምን አይነት መሀይምነት ነው ግን ይሄ? አረ መሀይም አንተ ነህ። ምን አይነት ደደብነት ነው ግን? ደደባል ለሊት እንቅልፍህን አጥተህ ስንት ነገር አስተጓጉለህ ገቢህን ቀንሰህ ምን እንደው ስንት ዓመት እኔ በጣም ደግፍ ያለው አርሰናልን ደግፍ ያውቃለሁ። ነገር ግን አሁን ላይ ቆም ሳስበው ተርፋችኋል እንዴ? በደንብ እኮ ነው የቀጠቀጠን። በቃ በተለይ ኢትዮጵያውያንን እግር ኳስ ለምን አይታችሁ ለምን ተመልክታችሁ አይነት ነገር በደንብ አድርጎ ነው የወቀጠን እና ልጁ እግር ኳስን በቅጡ የተረዳ አይመስለኝም። ማለት እግር ኳስ ማለት ምን ማለት ነው? እግር ኳስን መመልከት ማለት ስራ ፈትነት ነው። እግር ኳስን መመልከት ማለት አልባሌ ቦታ መዋል ነው። እግር ኳስን መደገፍ ማለት አላዋቂነት ነው፣ ደደብነት ነው። እሱ እንደተናገረው ደግሞ ስልኩ በጣም የሚደብር ስድብ ነው የሚሳደበው። የኔ ወንድም አንተ የምትኖረው ካናዳ ነው እና ኢትዮጵያ ውስጥ ያለን ኳስ የሚመለከት አካል ነው እየተሳደብክ ያለው፣ እየረገምክ ያለው፣ እየገሰጽክ ያለው። እውነት ነው። ኳስን የማይረዳ ሰው፣ ኳስን በቅጡ የማይረዳ ሰው፣ ኳስን የማያውቅ ሰው፣ ኳስ ብዙ ትርጉም የማይሰጠው ሰው እንዳንተ ቢያስብ አይገርምም። ግን ስህተት ነው ብዬ የማስበው ለምሳሌ ኳስን በቅጡ የማይረዳ ሰው ወይም ኳስን የማይወድ ሰው አሁን አንተ በምትለው መንገድ የራስ የህይወት ፍልስፍና ብታደርገው በጣም መልካም ነው። ለምሳሌ ኳስን ማየት ነውር ነው ብለህ ጥግህን መያዝ፣ ኳስን በማየት የማጠፋው 90 ደቂቃ ብሰራበት ይሻላል ለእኔ ለህይወት የሚጠቅመኝ እሱ ነው ብለህ የራስ የህይወት መርህ ማድረግ that's fine ጥሩ ነው። ከዛ ውጭ ግን ኢትዮጵያ ውስጥ ያለን ወጣት ኳስ ለምን አያችሁ? በኳስ ምክንያት ለምን ተጣላችሁ ከሆነ that's right። በኳስ ምክንያት እርስ በርስ ለምን ትጋጫላችሁ ከሆነ እሱም ጥሩ ነው። ለምን ትጣላላችሁ? ጥላቻ ለምን ትላለህ? ምክንያቱም አላስፈላጊ ነገር በኳስ ሰበብ ማይሆን ነገሮችን የሚያደርጉ አካላት ስላሉ ማለት ነው። እሱን ማለት አንድ ነገር ነው። ግን በደፈናው ስለማታውቋቸው አካላት እነሱ እንኳን ሀገሪቱን በማያውቁበት ሁኔታ እናንተ ግን የእነሱን ኳስ ታደንቃላችሁ ምናምን ብለህ በደፈናው ስድብ በተቀላቀለበት መንገድ የተቸህበት መንገድ ወይም የተሳደብክበት የተራገምክበት መንገድ ግን
በጣም አላዋቂነት ግን ቁልጭ አድርጎ ነው የሚያሳየው። እኔ የሚመስለኝ አንተ ያለኸው ካናዳ ነው፣ የሆነ ታክሲ ድራይቭ ታደርጋለህ፣ ያለህበትን ሀገርና ሁኔታ ያለ ስታተስ እና የቱሪስት እንደምታስተናግድ ምናምን እሱን ልትነግረን ከሆነ ሌላ አጀንዳ ይዘህ እኔ የምሰራው እንደዚህ ነው እንደዚህ ነው ከዛ እንደዚህ ገጠመኛለኝ ምናምን ብለህ በሌላ መንገድ ማውራት ነው። ከዛ ውጭ ያንተን ሁኔታና ስታተስ ወይም ያንተን ያለህበትን ሁኔታ ለመግለጽ ብለህ እግር ኳስ ተመልካቹን መርገም ትክክል አይመስለኝም። እግር ኳስ መዝናኛ ነው። እግር ኳስ መዝናኛ ሲሆን ደግሞ ልክ ለምሳሌ ሰዎች ለመዝናናት ብዙ ገንዘብ ኮስት ያደርጋሉ፣ ጊዜያቸውን በብዙ ያጠፋሉ አይደል? ለመዝናናት የግድ ሰው 48 ሰዓት በሙሉ ስራ ላይ መቼም አያሳልፍም፣ በተለያየ መንገድ እንኳን ኢትዮጵያ ውስጥ ውጭም ቢሆን። ስለዚህ ሰዎች ትርፍ ጊዜ ካላቸው መጠጥ ቤት ነው ማሳለፍ ያለባቸው ወይስ የት ነው ማሳለፍ ያለባቸው? ነው 48 ሰዓት ስራ ላይ ማሳለፍ አለባቸው ኢትዮጵያ ውስጥ? በኢትዮጵያ ኮንቴክስት እያልከኝ ነው። 48 ሰዓት አይደለም 12 ሰዓት እና 8 ሰዓት በቅጡ የሚሰሩትም ስራ ያን ያህል አበለብል ላይሆን ይችላል። ግን ዋቴቨር ምንም ይሁን ምን ኳስን በማየት የሚያጠፉት 90 ደቂቃ ነው። ያ 90 ደቂቃ ደግሞ ፐር ዴይም አይደለም፣ እንደ አንዳንዴ ፐር ዊክም ላይሆን ይችላል፣ በሁለት ሳምንትም በምንም አንዴ ሊሆን ይችላል። ስለዚህ በአጠቃላይ ካላቸው ጊዜ በሁለት ሳምንት አንዴም ሆነ በሳምንት አንዴ 90 ደቂቃ ለሚደረግ ጨዋታ ላይ ሰዎች እስካዝናናቸው ድረስ ኳስን አፕሪሼት ቢያደርጉ፣ በኳስ ቢዝናኑ፣ ኳስን ቢመለከቱ በዚህ ልክ አንተ በገለጽከው ልክ ጥፋት ሆኖ መቅረቡ በጣም ያንተን አላዋቂነት ነው የሚያሳየው። ኳስን ማድነቅ መደገፍ ምንም ማለት አይደለም። ቤተሰቦቻችን ጥላችሁ ኢግኖር አድርጋችሁ ምናምን ትላለህ እንዴ? ስንቱ ነው ዲኤስቲቪ ላይ የሚያየው? ስንቱ ነው መጠጥ ቤት የሚያየው? ስንቱ ነው ውጭ ላይ የሚያየው? ስንቱ ነው ቤቱ ውስጥ ደግሞ ዲኤስቲቪ አስተካክሎ ወይም ሌሎች ነገሮች አድርጎ። አሁን እንግዲህ ግሎባላይዜሽን የኢንተርኔት አክሰስ ያለው ሰው በተለያየ አማራጭ ኳስን ሊመለከት ይችላል። ምን ያህል ጥናት አድርገሃል? ስንቱ ፐርሰንት ነው ኢትዮጵያ ውስጥ አንተ በገለጽክበት መንገድ ኳስን እያየ ያለው? ስንት ፐርሰንት የሚሆነው ህዝብ ነው በኳስ ምክንያት ህይወቱን መዘረር ላይ ያደረገው? አንተ ጥናት ላይ ተመስርተ ነው እያወራ ያለው? ዝም ደግሞ ትሳደባለህ እንደወረደ። ደደቦች ናቸው፣ አህያ ናቸው፣ እንደዚህ ናቸው ይባላል። ትንጫጫላችሁ አውቃለሁ ትላለህ። የምትናገረው ነገር እኮ ስህተት እንደሆነ ደግሞ እየነገርከን ነው የምትናገረው። እና አንዳንዴ መቼም እዚህ ሶሻል ሚዲያ ላይ ዝም ብሎ የሆነ ቫይራል ለመሆን ወይም ተከታይ ለማብዛት ለምናምን ተብሎ የሚዘባረቀው መዘባረቅ ብዛቱ እና እግር ኳስን አንተ በገለጽከው ልክ ሳይሆን ሰዎች የሚዝናኑበት፣ ሰዎች ደግሞ አእምሯቸው ሪፍሬሽ መሆን አለበት። ከስራ ጫና መልስ በሳምንት አሁን ለምሳሌ ዊከንድ ላይ ብዙ ጊዜ ጨዋታዎች የሚደረጉት እሑድና ቅዳሜን መሰረት አድርገው ነው። በእነዚያ ጊዜ ደግሞ ሰዎች እንደ መዝናኛ ይቆጥሩታል፣ እግር ኳስን ይመለከታሉ፣ ይዝናኑበታል። የምር አሁን ነሰሰርሊ ሁሉም ክለብ የሚደግፍ ነው ኳስን የሚያዩና በኳስ የሚዝናናው ብሎ ማለትም ሌላው ስህተት የሆነ ነገር ነው። ኳስን ብቻ የሚያደንቁ የትኛውንም ክለብ የማይደግፉ የሚያደንቁት ክለብ ሊኖራቸው ይችላል። ግን ኳስን ብቻ ደግሞ ማዕከል አድርገው በኳስ የሚዝናኑ፣ ባጨዋወቱ ጎል ሲቆጠር በአጠቃላይ በክለቦች እንቅስቃሴ ሜዳ ላይ በሚያዩት ነገር የሚደሰቱ አካላት አሉ። በእግር ኳስ አታወቅም ኢትዮጵያ ትላለህ። በነገራችን ላይ እግር ኳስ ዛሬ ኢትዮጵያ የእግር ኳስ እድገቷ ወደኋላ ተመለሰ ብለህ ካላልክ በስተቀር በአፍሪካ መድረክ ኢትዮጵያ የእግር ኳስ መሰረት ጠንሳሽ ነች። በአፍሪካ መድረክ ሻምፒዮንም ሁና ታውቃለች። ዓለም ያውቃታል በኳስ። በነገራችን ላይ ኢትዮጵያ የዛሬን አያርገውና፣ ስለዚህ በኳስ ኢትዮጵያ ትታወቃለች። እስካሁንም ቢሆን ኢትዮጵያ ሊግ አላት እንደ የትኛውም ሀገር፣ ብሔራዊ ቡድን አላት እንደ የትኛውም ሀገር፣ ውጤታማም ባይሆን። ስለዚህ እግር ኳስን የሚያደንቃል። አዲስ አበባ ስቴዲየም አላየህም እንዴ አንተ? ኳስ የአርሰናል ብቻ ነበር ኢትዮጵያ ያለህ የምታየው? የአርሰናልን አይ ነበር ትላለህ። ኳስ ጨርሶ አታውቅም እንዳንልህ የአርሰናልን አይ ነበር ትላለህ። ስለዚህ ኢትዮጵያ እያለህ አዲስ አበባ ስቴዲየም እንዴት ነው በስተትም ቢሆን ገብተህ አታውቅም? እስኪ ሸገር ደርቢ ሲሆን ኢትዮጵያ ቡናና ቅዱስ ጊዮርጊስ ሲኖሩ፣ ሌሎችም ፋሲል ከነማ፣ ባህር ዳር ከነማ እና ሌሎችም ሐዋሳ ከነማ፣ ወላይታ ዲቻ፣ ሌሎችም በመላው ሀገሪቱ ያሉ ክለቦች ብዙ ደጋፊዎች አሏቸው። ስለዚህ የኢትዮጵያ ሊግ ያያሉ፣ ታችኛውንም ሊግ ዋናውን ፕሪሚየር ሊጉንም ያያሉ። ስለዚህ በርካታ እንዲያውም እንደ ኢትዮጵያውያን ኳስን የሚያደንቅ ኳስን የሚደግፍ ዜጎች የሌሏቸው ብዙ ከኢትዮጵያ የተሻለ እድገት ኖሮ ግን እንደ ኢትዮጵያውያን ኳስን የሚያፈቅር የለም። ስለዚህ ኳስን
ለማየት ኳሱ መኖሩ በራሱ ሊጉ መኖሩ በራሱ ናሽናል ቲሙ መኖሩ በራሱ በቂ ነው። ከዛ ውጭ በአፍሪካ መድረክ በጣም ገናና ስመ ገናና የነበረች ሀገር ነች። በእግር ኳስ ታሪኳ የምትታወቅ ሀገር ነች ኢትዮጵያ። ምን እያልክ ነው? ስለዚህ አንዳንዴ ለመተቸት ሲባል ዝም ብሎ ከመዘባረቅ ይልቅ እንደው በእውቀት ላይ ተመስርቶ በተለይ በእግር ኳስ ሰበብ ሰዎች የሚያደርጓቸው አንዳንድ ያልተገቡ ነገሮች አሉ። እነሱን ነቅሶ በማውጣት በዚህ በኩል እግር ኳስ ላይ ህይወትን ከእግር ኳስ ጋር በዚህ መንገድ ማቆራኘት ልክ አይደለም፣ በዚህ መንገድ ግን ቢሆን ጥሩ ነው ብሎ ሀሳብና አስተያየት መስጠት ያለ ነገር ነው። ዝም ብለህ ስለማታውቀው ነገር ሰው ብለህ ገብተህ ማቡካካት ግን ልክ አይመስለኝም እና ይህችን ሪያክት ለማድረግ ነው። ለማንኛውም ይመችህ። አንተ ለማውራት የፈለግከው ሌላ ነው። በእርግጥ እኔ ገብቶኛል፣ ግን ዋቴቨር ግን እንደዚህ ዝም ብለህ ፍሬም ባልሆነ ባልተስተካከለ እና ስለ ጉዳዩም ደግሞ ትንሽም ቢሆን ግንዛቤ ሳይኖር ዝም ብለህ ገብተህ ህዝብን ደግሞ ህዝብ እያልክ የምታወራው የኢትዮጵያ ህዝብ እያልክ የምታወራው እና ህዝብን እንደ ህዝብ መርገን ወጣቱን እንደ ወጣት መርገን ኢትዮጵያ ውስጥ ያለው ወጣት ምን እንደጎደለው ቢያንስ ችግሩን ነግረህናል፣ የጎደለውን ነግረህናል። ኢትዮጵያ ውስጥ ስራ ላይ ብቻ ነው ወጣቱ ማሳለፍ ያለበት። ስራ መስራት አለበት አንድ ነገር ነው፣ ግን ኳስ በማየቱ ሁሉን ነገር እንዲተው አድርጎታል ብሎ ድፍን ያለ ኢሎጂክ የሆነ ነገር ማውራት ደግሞ ትንሽ ቀፋፊ ነገር ነውና በጣም ነገር ነው። ለማንኛውም